ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች እንዴት ናችሁ? ጾመ ፍልሰታ እንዴት ይዟቸዋል? የብፁዕነታቸውን ታላቅ ምክር ሰምተናል። ሁላችንም ደግሞ እምነታችንን አውቀንና ተረድተን እንድንቀበቅብ ያደራ መልእክቴ ነው። እንዴት ናችሁ ተወዳጆች? ዛሬ እንግዲህ ትልቅ ትንታኔ የሚፈልግ ሀሳብ ይዤላችኋለሁ። ትንሽ አንዳንድ ነገሮች መስመር እንደሳቱ ትላንትና አንስቼላችኋለሁ። በእርግጥም መስመር ስተዋል። መስመር እንደሳቱ መናገር ብቻ ሳይሆን መስመር እንደሳቱ የሚያሳዩ አያሌ ነገሮች እንዳሉ ደግሜ ደጋግሜ ነግሬያቸዋለሁ። ጠቅላይ ሚኒስትሩ ቀለም እያስቀቡ አየር መንገድን ሰራው፣ አስፋፋው፣ እንዲህ አደረኩ እያሉ ነባራዊ እውነቱ ግን የአዲስ የንፋስ ስልክ ቀለም መለቅለቅ እንጂ ሌላ ምንም ነገር እንዳይደለ፣ ይህ ደግሞ ከአእምሮ እክል ጋር እሳቸውም ሆኑ ወይዘሮ አዳነች አቤቤ የአእምሮ እክል እንዳጋጠማቸው ከዚህ በፊት ደጋግሜ ነግሬያቸዋለሁ። መቼም የዛሬ 3 ዓመት ግድም ይመስለኛል የ4 ዓመት ግድም የምስጋና ዕለት የሚል አርብ ቀን ታውጆ ነበረ። ጠቅላይ ሚኒስትር አብይ አህመድ በዛን ቀን እንግዲህ ኮማ ውስጥ የነበረበት ጊዜ ነው። ዕለቱ አርብ ነው፣ አይረሳኝም። እና እኚህ ሰው እንግዲህ ዛሬ በብዙ ነገር ውስጥ እንደፈለጉ እየዋሹ ዘመናቸውን እያከተመ እንዳለ እገነዘባለሁ። እንግዲህ ሰሞኑን በአሚኮ ወይም በአማራ ሚዲያ ኮርፖሬሽን እንደገና ደግሞ በኦሮሚያ ደግሞ ትላንትና የተለቀቀ ቪዲዮ አለ። እንግዲህ አስደንጋጭ ነገር እያነሱ ነው። እንግዲህ 86 ብሔር ብሔረሰብ አለ፣ አንዱ ኦሮሚያ ነው። ኦሮሚያን እንግዲህ ከሌሎች ወንድሞቹ ጋር ለማባላት ያንንም አልፎ ኤርትራ ጋር ለማባላት አስቡት እንግዲህ እንደገና ኬንያ መሰል ነገር የኦሮሞ ታላቅነትን በማለት አንድ የሀገር መሪ በዚህ ያክል ሁሉን አቻችለህና አከባብረህ አኖር ተብሎት ህገ መንግስቱ ሪስፖንሲቢሊቲ ሰጥቶት እሱ ግን እንደፈለገ ዛሬ ማንም ሊያደምጠው ስላልቻለ፣ አንዳንዶቻችሁ ሁሌ ነው የምነግራችሁ፣ እኛ እንኳን ተራዎቹ ሰዎች እንኳን የሀገር ሚዲያ ቀርቶ እኛ እንኳን ተራዎቹ በምንታይበት ሌቭል የእሱ ቪዲዮዎች እየታየ ነው ማለት ነው። ስለዚህ ሰው አንከተፍ ስላለው አሁን እንግዲህ ኦሮሞን ለማሞቅ የተደረገ ነገር ነው። ትላንት ነግሬያቸዋለሁ። ኦሮሚያ ተጋምዶ እውነታው ግልጽ ነው። ስለዚህ እና አብይ በሚደሰኩሩት ዲስኩር የመሬት ባላባል ላደርግ ነው መሰል ነገሮች በሚሉና በሚያወሩት ነገር የኦሮሞ ህዝብ ዳግመኛ ይታልላል ብዬ ተስፋ አላደርግም። ያንንም ደግሞ እንደው እሆናለሁ አገኛለሁ ካለ የኦሮሞ ህዝብ እንደ አጠቃላይ በዚህ ሀሳብ ውስጥ ቀይጡም ሆነ 100% ኦሮሞ ነኝ የሚለውም በዚህ ጉዳይ ላይ ቢሄድ የማያስኬድ መሆኑን እንግዲህ ህፃኑ እንኳን ትናንሽ ልጆች እንኳን መረዳት ይችላሉ። መቼም የሰው ከማይችላት ቤተክርስቲያንና ከማይችለው ህዝብ ጋር የማያውቀውን ሀገር እሞቃለው አለና አገራችንን ከአዝቅት ከድጥ ወደ ማጥቁ እየከተተ አለ። ትላንትና ለመረጃ ያክል አንድ ሀሳብ አቅርቤላችኋለሁ። ሀሳቤ ምንድን ነበረ? ይህ ሰው ልቡን የነፋው ትንቢት አለ፣ ሐሰተኛ ትንቢት አለ፣ የማይመስል ትንቢት አለ። እንግዲህ ልጅ ያሱን ታሪክ አንተርሰው ሼህ ሁሴን ጅብሪል የተናገሩትን ትንቢት
ይዘው እንግዲህ ጊዜያቸው ቅርብ ነው። የኛኛውም ንግስና ቅርብ ጊዜ ነው። የተቀራረበ ነገር አለ። እንግዲህ ከ1905 እስከ 1908 አካባቢ ነው ልጅ ኢያሱ የነበሩት። እንግዲህ ይታማሉ፣ ሙስሊም ነበሩ፣ የሃይማኖት አንድነት እኩል አመጣለሁ ቢሉ እንደገና ዘርፈ ብዙ የተወሰኑ ስራዎችን ለመስራት የጣሩ ነበረ። ይሁንና ግን ማን ምን እንዳለ በዛ ዘመን ላይ ታሪክ ብታውቁ ጥሩ ነው። ታሪክ ካወቃችሁ አደብ ገዝታችሁ ትቀምጣላችሁ። እና እንግዲህ እኛ እንደዛ አይነት ሰው ሙስሊም ነው ተብለው ታስበው ሙስሊሞች ናቸው እንደዛ ብለው የሚያወሩት፣ ግን የት እንደተወገዙ እንኳን በታሪኩን ብታጠኑ ትልቅ ነገር ነው። ታሪኩን ካጠናችሁ ትነቃላችሁ ብዬ አስባለሁ። እቺን ጫፍ ይዘው ሼህ ሁሴን ጅብሪል ለዚህ ሰውዬ ልብ ሰጥተውታል። አንድ አባባል ከታላቅ ሊቅ የሰማሁትን ልንገራችሁ። ፖለቲከኛው እንግዲህ ሁሉም ፖለቲከኛ ላይ መለከት ይችላል። ፖለቲከኛው ወደ መሸታ ቤት ገባ፣ ወደ ቡና ቤት ገባና መጠጥ ለመጠጣት በጣም ስለሞቀው ቀዝቃዛ ቢራ ለመጠጣት ይገባና ቢራ ስጭኝ ይላታል። ኮማሪቷን አጣጯን እና ከዛ በኋላ እንግዲህ እቺ ሴት በተለምዶ እንግዲህ ቡና ቤት ሰራተኛ የምትባል ነች እና ስራዋ እንግዲህ ስጋዋን መሸጥ ነው። እና እኔ ታውቂኛለሽ እገሌ ይባላለሁ፣ በጣም ሀቀኛ የሆንኩ ፖለቲከኛ ነኝ ብሎ ራሱን ያስተዋውቃታል። ሀቀኛ ፐርፌክት የሆንኩኝ ፖለቲከኛ ነኝ ብሎ ሲተዋወቃት፣ እሷም እንግዲህ እንደምታውቁት የቡና ቤት ሴት ነች። እኔም ተተዋወቀኝ እገሌ ትባላለሁ፣ ድንግል ነኝ እገሌ ትባላለሁ ብላ ተዋወቀችው ይባላል። እንግዲህ ፖለቲከኛና የቡና ቤት ሴትን ያነጻጸርኩላችሁ። ፖለቲከኛ ሁሉ ፐርፌክት ሊሆን አይችልም በነገራችን ላይ እና ስንሰማም እንደዛ በጥንቃቄ መስማት ስላለብን ማለት ነው። ግን ለሃይማኖቱ ያደረ ለእውነት የጀገነ ደግሞ አያሌ ህዝብ አለ፣ ለሀቅ የኖረ አለና ይሄ ነው። ስለዚህ አሁን አንድ የውስጥ የሃይማኖት ሰው የሚመስል ፖለቲከኛ ላሰማችሁና ከዛ በኋላ የአብይ ንግግር ምን እየፈጠረ እንዳለ ኢትዮጵያ ውስጥ ምን ሊያመጣ እንዳለ አሳያችኋለሁ። ሁለቱንም ደግሞ ለንጽጽር አመጣላችኋለሁ። የሼህ ሁሴን ጅብሪልም እንደገና ደግሞ ሌላ በቅድስት ቤተክርስቲያን የተነገረ እያንዳንዱ ዘመንና ጊዜን በማየት እነጋገራለን። ከዛ በተረፈ የአሁን አብይ የሚሄድበትንና ከነ ኡስታዝ አቡበከርካ ከነ ታየ ቦግ አለጋ የሚያደርገው ነገርን አንድ የቤተክርስቲያናችን ሊቅ የሆነ ወንድማችን መምህራችን የሚያወሩትን እንሰማለን። ያለ መረጃ ምንም ነገር አናወራም። አንዱን ልንገራችሁ። እርግጥ ዋሽቶ የተለያየ ነገር አድርጎ የተወሰነ ቪወርስ መጨመር ይቻላል። ግን እኔ እውነት ብዬ ነው መጨረስ ያለብኝ ብዬ ነው ባምነው እና በሰከነ ነገር ስሙኝ፣ የምናገረውን ነገር አድምጡ። እውነት ቢመራችሁ መዋጡት። አንዳንዴ እኛ ላይ እንኳን ከመጣ መዋጥ አለብን ማለት ነው፣ መዋጥ አለብን። ለማንኛውም አቶ ታምራት እንደዚህ ብለው ነበር። እስኪ ታምራት እንስማ። ምንም የለም፣ ጥሩ መንግስት ነው። ለሃይማኖቶች በተለይ ለፕሮቴስታንት እምነት ትንሽ ያደላ፣ ምክንያቱም መጨቆኑን መገፋቱን ስለሚያውቅ ትንሽ ፌቨር ነው አይደለሁም፣ ግን አትሊስት እኩል ይሁን ሁሉም የሚል አይነት ስላለ ይሄን ግርግር በመጠቀም መሬት ሽሚያ። ከዛስ ከትንሽ ጊዜ በኋላ አንድ የተወሰነ ቆርቆሮ አጥር ይታጠርና ለደላላ ይናገራል በሚስጥር መሬት ሽያጭ፣ መሬት ሽሚያ። ትንሽ ገፋ ያለው ደግሞ ህንፃ ይሰራል። አሳምረቋቸው አሉት። በቀን አንዴ የሚበላው በሌለው ህዝብ መካከል ተቀመጡ። የሚሰራው አዳራሽ ውበቱ ስፋቱ ብታዩ ወጣቶች ያላችሁ ከኔ እድሜ በታች የሆናችሁ ትንሽ 40-50 ዓመት ኖሩ ይሆናል። ከዚህ በኋላ ትዝ ይበላችሁ ወንድማችን ምን ተናግሮ ነበር በሉ። አሁን ያለው አካሄድ ከቀጠለ እነዚህ የሚሰሩ ህንፃዎች፣ አዳራሾች የሽያጭ ማስታወቂያ ይለጠፍባቸው አይቀርም። ህንፃ ላይ፣ ስብሰባ ላይ፣ ፕሮግራም ላይ፣ ወንበር ላይ፣ መድረክ ላይ፣ ሳውንድ ሲስተም ላይ፣ ቴክኖሎጂ ላይ
ያለ ውድድርና ፉክክር ወገኖች የሆነ ሰው የሆነ ቦታ ቆሞ ፊሽካ ይነፋ ይመስላል። ማን ከማን እንደሚቀድማል ያለ ውድድር፣ ጽድቅ የሚባል ነገር፣ ሀቅ የሚባል እውነት የሚባል ዲሲፕሊን የሚባል ደቀ መዝሙርነት የሚባል የተገነባ ባህሪ የሚማርክ ህይወት መኖር የሚባል ነገር እንኳን ሊኖር አይሰበክም፣ አይነገርም። እንዲህ አይነት ጠንካራ ነገር ከተነገረ የተከፋይ ቁጥር ይቀንሳል ቀስ በቀስ። የሚፈለገው አሁን ጩኸት ነው፣ ጫጫታ ነው፣ ጭብጨባ ነው፣ እልልታ ነው፣ ፉጨት ነው፣ ዝላይ ነው። ይሄ ነው የሚፈለገው። ግን አያለው እንግዲህ አያለው የሚለውን ያው ስለማልቀበል ነው ያቋረጥኩት። እንግዲህ እኔ ከጋሽ ታምራት ጋር ያው የምጋጭበት ነገር ትልቅ ነገር እሱም የዋሸበት መጽሐፍና የዋሸበት ሀሳብ ስላለ ነው። ይልቁኑ ደግሞ እናት ቅድስት ቤተክርስቲያን ሳያውቁ ሰዎች እንደፈለጉ ሲዘላብዱ በጣም ስለምጠየፍ ነው። ደጋግሜ ሰርችበታለሁ። ዝማሬዎቹንም ሪያክት አድርጌበት አውቃለሁ። ግን በሐሰት አይደለም፣ በእውነት ነው። በትክክለኛ የቴዎሎጂ ግራውንድ ተጠቅሜ ነው የሰራሁበት። ግን እዚህ ጋር አንዳንድ የተናገራቸው ነገሮች አሉ። በደንብ ስሙኝ። ይሄንን ቪዲዮ ለምን አመጣኸው ቢኒ ዛሬ ካላችሁኝ፣ እንግዲህ ጠቅላይ ሚኒስትር አብይ አህመድ እንዳልኳቸው ፕሮቴስታንቶችን ይሰበስበን ነበር። በሚሰበስብ ጊዜ ጠቅላይ ሚኒስትር አብይ አህመድ ምን ብሎ እንደተናገረ ነገራችሁ። ፕሮቴስታንት ከሚገባው መሬት 2% እስካሁን አላገኘም ብሎ ተናገረ። ፕሮቴስታንት ከሚገባው መሬት 2% እስካሁን አላገኘም ብሎ ሊደልል የፈለገው በመሬት ነው። እና መሬቱን ሰጥቷል ለብዙ ፕሮቴስታንቶች። እና ሬሾ መካነ ኢየሱሶች ራሱ ሰርተው ደንግጠዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ሆና አጥቢያዋ ከፕሮቴስታንቱ ጋር ሲተያይ በዛ ጊዜ የዛሬ 3 ዓመት 4 ዓመት 169 ነበር። እና ፕሮቴስታንቱ ብታምኑም ባታምኑም በጣም ጥቂት ፐርሰንት ሆኖ ትላንትናም እንደሰራውላችሁ የነበረው አዳራሽ 736 ነበረ። እና እኔ ያለ ምክንያት ያለ መረጃ አላወራም። ታዲያ ይሄ ነገር ትዝ አለኝ። አብይ አህመድ አሁን ተተርጉሞ በሰብታይትልም አድርጎ አትቸገሩ ለኦሮምኛው ብሎ በፋና በምናምን የሚያቀርበው የኦሮሞ ሕዝብን ለማሞቅ የሄደበት መንገድን ሳስብ አወይ ፕሮቴስታንቱንም እኮ አሙቀው ጥቂት ፕሮቴስታንት ሐሰተኛ ነቢያቶችን አደለብክ። እንግዲህ 8 ዓመት ሙሉ ከታከለውማ አዳነች አቤቤ ዛሬም ጭምር ጥቂት የኦሮሞ ልጆችን አደልባቸዋል። አንዳንዶቹ ለዛው በስመ ኦሮሞ እንዳልኳችሁ ከጓደኞቼ ጀምሮ ስማቸውን ወደ አያ ተቀየሩ። ለምሳሌ አንድ ጓደኛዬ ቢኒያም ተመስገን ገላና ነበር የሚባለው። ከዛ በኋላ ቢኒያም ገላና ተባለ ማለት ነው። ጓደኛዬ እኮ ነው። ቢኒያም ገላና ተባለ። ቢኒያም ትክክለኛ ስሙ ቢኒያም ተመስገን ገላና ነው። ተመስገን የሚለው አሻሚ ስለሆነ ፉር አደረገውና ቢኒያም ገላና ገላና አቺቭ ያደርጋል ማለት ነው። ሞቴን እመርጣለሁ። ሞቴን እመርጣለሁ። እኔ እውነቴን ነው የምነግራችሁ እና ስለማላውቀው ነገር አናገርም። ስለዚህ አሁን አብይ አህመድ ትላንትና እንግዲህ ያው እንደምታውቁት ኤርትራ ራሱ የኛ ነች፣ ኤርትራ ኬኛ፣ ኤርትራ ኬኛ እያለ መናገር ጀመረ። ይሄን ነገር ከማናችሁም በላይ እንደው ትቢት ከሆነብኝም ይቅርታ አድርጉልኝ፣ ከማናችሁም በላይ ደግሜ ልናገር ትቢት ከሆነብኝ ይቅርታ አድርጉልኝ። ጾም ነው እኔ ነበርኩ ስጋፈጥ የነበረው። እነማንን አትሉኝም? እነ ቄስ ግርማ ዘውዴን፣ ቄስ ግርማ ዘውዴ አፈወርቅ እኔ ዛሬ 6 ዓመት ማየት ትችላላችሁ። ይሄን ትምህርታቸውን በአደባባይ ከነ ከፍ ያለው ቱፋ ጋር ሲያቀርቡ አዳም ኦሮሞ ነው ምናምን ይሄንን አብይ የተጋተው ይሄ ነው። ስለዚህ ስቃወም ስለነበረ ዛሬ ለኤርትራ መዝሙር ዘፈን ወጥቶ እንደዚህ ትሰማላችሁ። ስሙ እንግዲህ ይሄ ሰው ህዝብ
ምናልባት የአብይ ንግግር አሙቋችሁ ምኞት አይከለከልምና ዋጋ ለመክፈል በገዛ እጃችሁ የምትጋጩ በመጀመሪያ ጊዜ የሰጠህን ብላ መልእክቴ ነው። ሁሌ እንደምናገረው ነው። አብይ አህመድ የተናገረው ንግግር በእውነት ነው የምነግራችሁ። እኔ ዳሩ እንደ አንድ መሪ ይናገራልን ብዬ አላስብም። አብይ እንኳን ለሀገር መሪነት ለቤት መሪነት እንኳን የማይሆን ሰው ነው ብዬ በአግባቡ ነው የምናገረው ሁል ቀን ማለት ነው። ስለዚህ ይሄ ወጣቶቹ እንዳልኳችሁ በየዘመናቱ የሚደሰኮርላቸውን እየሰሙ እንትን ይላሉ። ሰሞኑን እንግዲህ ቅልጥ ያለ ዘፈን ትሰማላችሁ ማለት ነው። በቃ ልክ እንደ ቴዲ አፍሮ ለመከላከል እንደተጠቀመው አብይ አህመድ 20 ሚሊዮን ብር መድቦ እንደተከላከለና ሰብስቦ እንዳዘፈናቸው አሁን እንግዲህ የሚያቀነቅኑ ሰዎች ያዘጋጃል ብዬ አስባለሁ። አስባችሁታል? ሁሌም እንደምናገረው ነገሮችን አገናዝቡ። አንዳንድ ጊዜ ሰዎች ያልተለመደ ንግግር ሲናገሩ ምንድን ነው ከጀርባቸው ያለው ብላችሁ አስቡ። በሐሰታዊ ትንቢት ብዙ ፕሮቴስታንት ቸርች ተጎድቶበታል። በነገራችን ላይ ሐሰታዊ ትንቢት እና ስለማንኛውም ሼህ ሁሴን ጅብሪል ልጅ ኢያሱ ትንሽ ተወርቶ ነበር በዘመናቸው። ወደ እስልምና ሄዷል። ምክንያቱም እሳቸው ሙስሊሙንም ለመከባበር ያን እንግዲህ አዳዲስ ነገሮች የሚታዩበት ነበርና ሰላማዊ ነገር ያመጡ መስሏቸው ማቹርድም አልነበሩም። እውነት ለመናገር ማለት ነው። እውነት ለመናገር በደንብ ታሪካቸውን ብታጠኑ አማካሪዎቻቸው ከዛ በኋላ እንግዲህ የ3 ዓመት ንግስና ነው እና እሱን የመሰለ ይነሳል ብለው እንግዲህ መልካቸውንም ማነጻጸር ትችላላችሁ። እና እሱን የመሰለ ይነሳል ብለው እኚህ ሰው ትንቢት ተናግረው ነበረ ይባላል። ሼህ ሁሴን ጅብሪል ትንቢታቸው በራሱ ይጋጫል አይጋጭም? እናንተ መርምሩት ማለት ነው። እናንተ መርምሩት እስቲ። የሁለቱንም ዘመን እናንሳና እንነጋገር። በጣም ቁም ነገር ላስጨብጣችሁ ፈልጌ ነው። ከዛ በኋላ ፕራውድ የሚሰማን ኢትዮጵያዊነትን ኦርቶዶክስነትን ቀጥ እያሳያችኋለሁ። ሙስሊሞችም ቢያማችሁም እውነትን ከፈለጋችሁ ያስደስታችኋል። በኋላ የማመጣው የቤተ ክርስቲያንን ነገር ስላለ ማለት ነው። የሁለቱ ንጽጽርን ግን እነስማ። መቼም በያ ሰሞን ያለብን አበሳ አንድ ጀግና ጎበዝ ከጅማ ሲነሳ ተሃት ትሆናለች እንደ ሙትሬሳ። መልኩ ልጅ ኢያሱን ንግግሩ ሸጋ፣ ፈገግታው ያማረ አኽላቁ የረጋ። ከልቁ ይወደዋል ከቆላ እስከ ደጋ፣ በምስራቅ በምዕራብ በደቡብ ባገሩ ሁሉም የሚወደው አንደበተ ጥሩ። ሰሜን ይጠላዋል አጀብ ነው ሚስጥሩ። ወሎ ተደስቶ ሲደልቅ መረባ፣ ሰሜን አንገራግራ ስትልወጣ ገባ። ይመሽግባታል ዝንጀሮና ሌባ። እንደ ልጅ ኢያሱ እንደ ወሎው ልጅ አይኑ አራት አይና ነው ለአገር የሚበጅ። ምቀኛ በዝቶበት ይቸገራል እንጂ ምቀኛው ከማጀት ከገዛ መንደሩ ትንሽ ያውቁታል አንገዛም ብለው እያንገራገሩ። ባይሆን ይቀጠፋል ዑምራቸው ባጭሩ። ከ3 ዓመት ኋላ ለዓለም የሚበጅ ሆኖ ይጠናል ወንበሩ። ቀልብያው የኢያሱ ወኔው የባጀቦ፣ በጠላት ዙሪያውን በሐሲር ተከቦ። መስሏቸው ገራገር ደርሰው ሲሐስዱ እንደ አቤቶ ኢያሱ አይችሉም ሊያወርዱ። በሴራ አይንዱትም ሺህ ቢረማመዱ፣ አይነቀንቁትም ሴራ ቢገምዱ። ከሰማይ አውርዶ ወንበሩን የሰጠው አላህ ነው ዘመን። እንግዲህ እኚህ ሰው 1920 ግድም አረፉ። ትክክለኛ የእኚህ ሰው ሰነድ ላይ ይህን ታሪክ አናገኘውም። ስለዚህ ምናልባት አብያዊ ኤሌክትሮኒክስ ነገር ላይ ብዙ አቀነባባሪ ስለሆነ ምናልባት ሚሽን ከሰጣቸው እና ጋ ብዙ ነገር ሊባል ይችላል። ከዛ በኋላ ግን ከ1920 ሰው 1920 ነው የልጅ ኢያሱ ጉዳይ እንግዲህ 1905 እስከ 1908 አካባቢ ነው። ከዛ በኋላ እንግዲህ ስንቶች ነገሱ። እንዴት ነበር የኢትዮጵያ ጉዳይ ብላችሁ ዝም ብላችሁ አስቡ ማለት ነው። ግን አሁን
ይሄ ትንቢታውን ከ3 ዓመት በኋላ ይጸናል መንበሩ ምናምን ካሉ በኋላ አብይ አህመድ እኮ 3 ዓመት ነው ለዛውም። ከዛ በኋላ ለዛውም ተዋርዷል። በነገራችን ላይ ከዛ በኋላ ተዋርዷል እነግራችኋለሁ። ስለዚህ አብይ አህመድ ያቀነባበረው ነገር አለ ተቀባይነት ለማምጣት እንዳትዘነጉ። ለአብይ አህመድ በጣም የቅርብ ወዳጅና ዋጋ የከፈለለት ሰው ማን እንደነበር ልንገራችሁ። ዛሬ እንግዲህ ዝም ሆኗል ነገሩ ሁሉ አይደለ። እንግዲህ በምክትል ከንቲባ ማዕረግ እንግዲህ እዚህ ጋር አስተካክለው እንግዲህ በምክትል ጠቅላይ ሚኒስትር የነበረው ከኃይለ ማርያም ደሳለኝ ጋር በአቻነት በትምህርታቸው ምናምን ስንደሰት የነበረው እንግዲህ እንደምታውቁት ነው። የአብይ የቅርብ ነገር እንግዲህ ለአብይ ዋጋ ከፈለለት ተብሎ ዛሬም የአማራ ሕዝብን ገፈት የሚያቀምሰው አቶ ደመቀ መኮንን ነው። እንግዲህ ደመቀ መኮንን ያው እንደምታውቁት ሙስሊም ነው እና ሙስሊም ነው። አብይ አህመድና ደመቀ መኮንን በጣም አታችመንት ነበራቸው እና ያው ሰውየው ተለሳልሶ ነው የሚጥላችሁ ማለት ነው። እና ያደረጋቸው ነገሮች ነበሩ። እንግዲህ እስላም ስለነበረ እንዲህ አይነት ነገሮችን አስቧል፣ አቀነባብሯል። የሚሆን ነገር አለ። እንግዲህ እኛ የአላህ መልእክትን አንቀበልም። አላህ ማለት እግዚአብሔር ስለ አይደለ ማለት ነው። እሱ እንግዲህ ፕራክቲካሊ የትምህርቱንም የመንፈሱንም የቃሉ እውነትንም በሃይማኖታዊ ውቅሬ ላይ በደንብ መወያየትና ማንሳት ይቻላል። ቦልድሊ መናገር ስለምችል እኛም መስሎን አላህ እግዚአብሔር መስሎን ነበረ። የማይሆንበት አያሌ ነገሮች አሉ። የዛሬ 3 ዓመት አካባቢም ያነጻጸርኩላችሁና የሰራሁበት ነገር ስላለ ወደኋላ ሄዳችሁ ማየት ትችላላችሁ። ስለዚህ ስለ አብይ ደግሞ አንድ የተነገረ ነገር ነበረ። እሱን ደግሞ እንስማ ከአባቶች። ሃይማኖቱ የተምታታ በከንፈሩ የሚሸነግል ንጉሥ ነኝ የሚል ጎልማሳ በኮከብ ቆጣሪ ይመጣል። 8000 የሚሆን ብሪያል የተባለው ዲያብሎስ በአብይ ጾም ያነግሰዋል። ምልክቱ ወፍ ትሆናለች። ቁጡም 7 ነው። ጽልማሞት ጥልማኮስ ያጅቡታል። ጠንቋዮች፣ አስማተኞች፣ መታሃተኞች፣ መርገምተኞች፣ ባለዛሮች ይመክሩታል። ጠጠር በመጣል ሟርት በመደለቅ እርግማን ያወርዳል። የሳጥናኤል፣ የዛዝኤል፣ የቤልዜቡል፣ የባቢኤል መልእክተኛ ይሆናል። በጥላቻ የታወረ መክሊቱ ስድብ፣ ንግግሩ ተራ፣ ሐሳቡ መናኛ፣ ሐሰት መለያው ትሆናለች። ግዛቱ በተአምራት እንደተሞላ ይሰብካል። በአፋዊነት ሊቃውንትን ሁሉ ያስታል። ወሬው የከፍታ ዘመን ቢሆንም የሚወስደው ወደ ጥልቁ ነው። የሕግ አዋቂዎችን ያረክሳል፣ ነገር አዋቂዎችን ያዋርዳል። በታናናሾች ቋንቋ መረን በወጣ አንደበት እውነተኛ ነቢያቶችን ያጥላላል። ጥበብን ሁሉ እንመርምር እንጂ እንዲሁ አንመን። በዚያም የዘመን መደፍረስ፣ የአንድነት መፍረስ፣ የእሸት መርገፍ፣ የተቀደሰው መርከስ ይከሰታል። ከወንበዴዎች ከአመፀኞች ለራሳቸው ብቻ ከሚጮሁ ጋር ይመደባል። በራሱ ክፉ ሐሳብ ተጠልፎ በከይሲ ልሳኑ ሕዝብን በሕዝብ ሃይማኖትን በሃይማኖት ያስነሳል። አቡኑን ይዘልፋል፣ ታቦቱን ከማጠንቱ ያናጥባል፣ ምህላውን ያስተጓጉላል፣ ቤተ መቅደሱን ይደፍራል፣ ጾሙን ያጨነግፋል። መከፋፈልን በቤተ ክርስቲያን ያደርጋል፣ ታላላቆቹን ያዋርዳል፣ ታናናሾቹን ይንቃል። ጭካኔ የተጠናወታቸውን ብኩርናቸውን የለወጡትን እየመረጠ ይሾማል። የኃጢአተኞችንና የእግዚአብሔር ክብር የጎደላቸው በብዛት ይከተሉታል። ነቢዩ ኢሳይያስ መንፈሴ በእነዚህ ሰዎች ላይ አያድርም፣ የደምና የሥጋ ሰዎች ናቸውና እንዳለው በጌታ ስም የሚነግዱ በቤተ መቅደሱ የሚቆምሩ ይሆናሉ። ምትሃት፣ አስማት፣ ድግምት፣ ምግባረ ቢስነት፣ አመንዝራነት መገለጫቸው ነው። ከተቀደሰው የሰው ልጆች ይልቅ ወረት ከማከማቸት ትልቁን ስፍራ ያገኛል። ጉቦና ዘረፋ እንደተፈቀዱ ይቆጠራል። ሞትና ስደት ይረክሳል። በክፉ ማኅተም ሕዝቡንም ለማተም ያስጨንቃል። ርኩስ መንፈስ ከናኬቱ ይበረታል። የሰዶምና የገሞራ ግብር ይገለጣል፣ ይታይበታል። በነገሰ በ3ኛው ዓመት በ2ኛ ወር አረመኔያውያንን አስከትሎ በሰሜኑ ይዘምታል። ሕዝበ ክርስቲያኑ በተወናበደ ምክንያት ከሁለት መድቦ ያጋድላል። በደም ባህር ይደፍቃል። ታቦተ ጽዮንም ባለበት ምድር የሚፈጸመው እልቂት የዘመኑ መከራ ስለመዳረሱ ምልክት ነው። እመቤታችን ቅድስት ድንግል ማርያምን የሚጠራ ክብሯን የሚነግፍ መስቀል በሚመስል ምልክት የሚጠራ መጽሐፍ ጽፎ ብዙዎችን ያስታል። የቤተ ክርስቲያንን የመከራ ዘመን ይበረታል። ከዚያ ቀደም ሰይጣን ያስነሳቸው አካይስቶች ጥፋት አሰቃቂውም ይሆናል። አንድም የነገድ አባሮቹ ወይ ቤሎ አንተኑ ዘትመጽእ ይሉታል። አንድም በደም ከወረዛው ሰይፍ የተነሳ የምድር አምላክ አድርገው ይቀበሉታል። ሁሉም ግን በተዋረደው መንገድ በተናቀው
ጎዳና ይመላለሳሉ። ሰዎች ተዘግዝቀው ሲሰቀሉ፣ በድንጋይ ተወግረው ሲሞቱ፣ ፍልሃቱ ወደ ላይ የሚዘል እሳት ከነ ሕይወታቸው ሲከተቱ በፍካሬ ኢየሱስ የተገለጸው የመከራ ጊዜ ለመድረሱ ምልክት ይሁናችሁ። ወገኖች ሆይ እናታችሁ ከባዕዳን ጋር ሴሰነች እንዳለው ከአረብና ሰዶም ተወዳጅቶ በነገሰ በ5ኛው ዓመት በ5ኛው ወር የተቀደሰችውን ሃይማኖት በአሕዛቦች ለመለወጥ አባቶችን በመለያየት መከራ ያደርሳል። ታላቁን መቅደስ ለማፍረስ የቅዱሳን ስፍራዎችን ባድመ ለማድረግ ቤተክርስቲያንን ለማርከስ ይነሳል። ሕዝቡን ገሎ ከምድር በታች ለመቅበር እንደ ሲኦልም በሕይወት ሳሉ ለመዋጥ ይበረታል። በበጎች ቤት ለተኩላዎች ይሟገታል። ለሴቶችም ለሕፃናትም ርኅራኄ የለውም። ከራሔል እምባ የሚበዙ ዋይታዎች በራማ ይሰማሉ። ከዳዊት ከሰሎሞን ወገን የሆኑትን ያሳድዳል። ስለ መስቀሉ ታላቅ ክብር ይደርሳል። ማኅተምን በመበጠስ ያስጨንቃል። ያልዳኑትን በዳኑት ላይ የመነፈቁትን ባመኑት ላይ ያስነሳል። በጌታ በኢየሱስ ደም የጸኑትን ብሉይ ኪዳንንና አዲስ ኪዳንን እስከ ማፋለስ አያንቀላፋም። አባቶችና ምእመናን ይታረዳሉ። የእግዚአብሔር ቤት ጥቁር ይለብሳል። ክርስቲያኑም ጥቁር ለብሰው እግዚኦ ይላሉ። አስጨናቂነቱ አንዴ የተገታ እንደገና ይመጣል። ዳግም ለመከፋፈል በተነሳ ጊዜ በመንፈስ ቅዱስ ኃይል ተባብሮ እንደገና ሲመጣ 7 እጅ እንደሚከፋው አጋንንት ነው። በሁለተኛውም መከራ ቤተክርስቲያን ብቻ ሳትሆን ቅጽር ግቢውም አካባቢዎችም ሁሉ ጥቁር። እንግዲህ የዚህን ትንቢት ሙሉውን ደግሞ አቀርብላችኋለሁ። መርምሩ። እንግዲህ አባቶቻችን ይሄንን ነው ያሉት። ታዲያ በልጅ ኢያሱ ሲባል ዛሬ የኢትዮጵያ ካላንደርን ለማጥፋት፣ የኢትዮጵያ ቀን አቆጣጠርን ለማጥፋት፣ የኢትዮጵያ ቀን ስያሜዎች፣ የወር ስያሜዎችን ለማጥፋት ኢስላሚክ ቡድን እና አህመድ ጀበል እንደፈለጉ ሆነው ከነታየ ቦጋለ ጋር እየሞከሩ ነው። ግን ትውልድ እኔ ያለ መረጃ አላወራም፣ ያለ መረጃ አልናገርም። አገር ናት ኦርቶዶክስ ስል በምክንያት ነው። ሌላውን መናቂ አይደለም። የሰው ሃይማኖት የለሽ ነው። አንዴ እስላም ነኝ ይላል፣ አንዴ ፕሮቴስታንት ነኝ ይላል። እኔ አይደለሁም ራሱ ነው የሚለው። መረጃም ከፈለጋችሁ ይኸው እናሰማችሁ። ይኸው ከአንድ ሁለቴም እስላም ነኝ ሲል እኔ ሙስሊም ስለሆንኩ ከእንግዲህ በኋላ ሙስሊም ሁለተኛ ዜጋ የሆነባት ኢትዮጵያ የለችም፣ አትኖርም። ካሁን በኋላ ሙስሊም እኛ ሁለተኛ ዜጋ ነን፣ እኛ እየተገፋን ነው ማለት የለበትም። ትክክል አይደለም። ከአገርህ ማን ነው የሚገፋ? ይህ ንግግር እየተደገመ ሲሄድ እውነት ነው እየሆነ የሚሄድ። ትክክል አይደለም። ሀገራችሁ ነው፣ የሚገባችሁ መጠየቅ መብታችሁ ነው። ከሌሎች ወንድሞቻችሁ ጋር በሰላም መኖር መብታችሁ ነው። አሁንም እንደ ድሮ ግን እኛ ሁለተኛ ነን፣ እኛ የተገፋን ነን። ለማን ነው እየነገራችሁ ያላችሁት? ይሄ ደግሞ ፕሮቴስታንት ትንቢቱ መርምሩ። ግን ስለ ኢትዮጵያ ወራት ታውቃላችሁ? ስለ ኢትዮጵያ ቀናት ታውቃላችሁ? እስኪ መጋቢን እንስማቸውና እንመጣለን። ስኬቱን ጀምር። እሁድ ማለት ሰንዴ ማለት አይደለም። ማክሰኞ ማለት ቲውስዴ ማለት አይደለም። ለምን? ሰንዴ ማለት የፀሐይ ዕለት ነው፣ ለፀሐይ ክብር የተሰየመ ነው። መንዴ ማለት ሙንዴ፣ ሴሌል፣ ሉና፣ ማኒ ለሚባሉ ለጨረቃ ማልክት የተሰጠ ዕለት ነው። ቲውስዴ የአንግሎ ሳክሶን ጣዖት ነው፣ ዘ ጎድ ኦፍ ሄቨን ኤንድ ዎር፣ የሰማይና የጦር አምላክ ተብሎ 100 ጋር እጀ ቆራጣ ጣዖት ነው። ወደን የአንግሎ ሳክሶን ጣዖት ነው፣ የድል አምላክ ነው። ተርስዴ ቶር ማለት የኖርዌይ ነው፣ ዘ ጎድ ኦፍ ተንደር፣ የመብረቅ አምላክ ነው። ፍራይዴ ማለት አርብ ማለት አይደለም፣ ፍሪጋ ዘ ጎደስ ኦፍ ቢዩቲ ኤንድ ሜሬጅ፣ የፍቅርና የጋብቻ አምላክ ናት ተብላ የተመለከች ናት። ሳተርን ዴ የሮማ የግብርና አምላክ ነው። እንዴት አድርገን እንቀየው? ወይስ አባቶቻችን እኮ አድዋ ላይ ያን ሁሉ ደም ያፈሰሱት እኮ ይሄንን ላለመቀየር ይመስለኛል አይደል? ያ ሁሉ ሺህ ህዝብ የረገፈው እንጂ እኮ ያን እጅ ቢሰጡ ኖሮ አሁንም እንቆጥራት ነበር በደንብ አድርገን። ይሄን አማልክት ስም ጃንዋሪ ጥር አይደለም። ጃኑስ ዘ ጎድ ኦፍ ጌትስ ኤንድ ዶርስ ነው፣ የበርና የመዝጊያ አምላክ ነው። ፌብሩዋሪ የካቲት ማለት አይደለም። የካቲት ጥር የካቲት ማለት እኮ መካተቻ ወር አይደለም፣ የመካተቻ ወር ነው። ፌብሩም ግን መንጻት ነው። ማርች ዘ ጎድ ኦፍ ዎር የጦር አምላክ ነው፣ ማርስ ነው።
መጋቢት ማለት ግን ፀሐይ ምድር ወገብ ላይ ሆና የምትመጋገብበት ነው። እኩል 12 ነው። ሚያዝያ የሚዛዝት ወራት የሚዜዎች ወራት ነው፣ ሰርግ ያለበት ነው። ኤፕሪል ግን አፍሮዳይት ናት። አፒሪዮ መክፈት እኮ ነው። አበባ ይታበባል፣ አፍሮዳይት ትከበራለች፣ ጥሩ ባል ትሰጣለች ለሴቶች ተብላ ጣዖት ነች ማለት ኤግዛክትሊ። ግንቦት የግንባታ ወር ማለት ነው። ሜ ግን የጁፒተር ሚስትና እህት ናት፣ ጣዖት ናት። ሰኔ ወርሃ ዘር ሰናይ ነው፣ መልካም ዘር የሚዘራበት ነው አይደል? ጁን ጁኖ ነው፣ ጁኖ ናት፣ ጁን ጎደስ ናት፣ ጣዖት ናት። ሐምሌ ሐመልማል ነው፣ መለምለም ነው ቅጠሉ የሚለመልምበት። ጁላይ ግን ጁልየስ ቄሳር ነው በራሱ በልደቱ ወር ያሰየማል፣ ግለሰብ ማለት ነው። አዎ ግለሰብ። ነሐሴ ንሂሶት ነው፣ ጥብቀት፣ ጽናት፣ ቅናተ ገቦ ክረምት። አዝራዊት ስር ሰደው መሬትን የሚያጠነክሩበት ወር ማለት ነው። ኦገስት ግን አውግስጦስ ቄሳር ነው። ሶ ኢትዮጵያ አውግስጦስ ቄሳር ገዝቷታል። ጁልየስ ቄሳር ነው የገዛት። ማን የገዛት? አፍሪካዎች እኮ ተቀጥቅጠው ነው ይህን ስያሜ የወሰዱት። ስለዚህ አድዋ ላይ የፈሰሰ ያው ሁሉ ደም የትኛው ይሄን ሁሉ እኮ ለመጠበቅ ይመስለኛል አይደል? የቅኝ ግዛት ቀንበር እኮ የተሰበረው በ1888 ይሄንን መንፈስ ኢትዮጵያ ላለማምጣት ነው። ሺዎች ከሁሉም አራቱ ማዕዘነ ኢትዮጵያ ደማቸውን እዛ ቦታ ላይ ያፈሰሱት ማለት ነው። ስለዚህ እኔ ቀን ይቀየር ወራት ቀን ይቀየር ካል እንግዲህ የጣዖታት ስም ሰብስበን ኢትዮጵያን በጣዖታዊ ስያሜ እንጥራት አድዋም አያስፈልግም ማለት ነው። እና ትልቅ ጸያፍ የሆነ ነው እኔ ሳስበው ራሱ በእውነት እንግዲህ ልጆቻችንም እናስተምራቸዋለን። ማንዴይ ቱስዴይ ምናምን ያለ ዲሰምበር ጃንዋሪ እያለ እናስተምራለን። ከበስተጀርባው ግን ያለውን ነገር ጠንቀቃችሁ እወቁ። ትልቁ ችግራችን አላዋቂነታችን ነው። እያስገደለን ያለ ጨለማ ሆኖ ለጣዖት አሳልፎ እየሰጠን ያለ አለማንበብ አለመመርመር አችን ነውና አትሊስት ወይ ምን መርበረን እንወቅና ለማያውቁ ሰዎችም ይሄንን ሼር እንግዲህ እንዳያችሁት ወሳኝና ወሳኝ ሐሳቦች ተነስተዋል። ታየ ቦጋለ የት ነህ? አህመድ ጀበል ስራው ነው፣ አብይ አህመድ ስራው ነው። ታየ ቦጋለ ወዴት ነህ? እውነታን ሁላችሁም ገቢው እንድንተርፍ ነው እየለፋን ያለ ነው እንጂ ሌላ ምንም ረሃብ የለንም። አልደበቃችሁ ብናነብ ብናጠና ብንጸልይ ጊዜያችንን በአግባቡ በሌላ ነገር ብናሳልፍ ጥሩ ነው። ስለ ሀገር ግድ ስላለን ስለ ትውልዱ ግድ ስላለን ነው እየጮህን ያለ ነው። ቀደም ብያችኋለሁ፣ የፖለቲካውን ነገር ስታስቡ የቡና ቤቷን ሴት ሁሌ ማሰብ ጥሩ ነው። ግን አንዳንድ ጊዜ የምንማርባቸው ሀሳቦች ከተገኙ እንማርባቸዋለን። በስተመጨረሻ ይሄን ውይይት ሰምተን ነገራችንን ጨርስ። ትውልድ አስተውል መልእክቴ ነው። አሚን የምልህ ያለው አንድ የመንደር አውደልዳይ ቡና እየዞረች የምትቀርም ሴት በምትሄድበት ሌቨል ሊሄደ መሪ በዚህ ደረጃ ደጋፊ ሆነ ስትመጣ እኔ ይቀፈኛል ነው የምልህ ያለው። ይሄ ትንሹን ውሸቱን ነው እያስቀመጥኩልህ ያለው፣ ትንሹ ውሸቱን። ምክንያቱም ከመጀመሪያው ጀምሮ እነሱ እሱን አምነው የሰሩት በጣም ብዙ ነገር አለ። እምነት አይደለም። እኔ በተወሰነ ደረጃ እናግራቸዋለሁ። በነፊት ኦፍ ዘ ዳውት ሰጠነው ነው የሚሉት ያለው። he thinks እነሱ እሱ ስማርት ነኝ ብሎ እያሰበ ነው ብለዋል እነሱ። አሁን ግን መጀመሪያ የሰጠነው እኛ ይሄ ሰው እድል እንስጠው ነው ያለው። ደግሞ እድልም ሰጥተውታል ያለው። እኔን ሲልከኝ ወደ ኤርትራ የመጀመሪያ ጊዜ በህይወት የተላላኪ ሆኜ የማውቀው ለአብይ ነው። በቃ ወደ ኤርትራ የተላኩት ለማንም ለሻቢያም ተላላኪ ሆኜ አላውቅም፣ ለሌላም መንግስት ተላላኪ ሆኜ። አብይ ግን መልእክተኛ አድርጎ ሲልከኝ ተላላኪ ሆኜ ወደ ኤርትራ መልእክት ያደረስኩት ነኝ። በላከኝ ሰዓት ላይ የሰጡት መልስ መነጋገር እንፈልጋለን፣ እንደዚህ ማድረግ እንፈልጋለን ሲል ባድሜንም እንሰጣለን የሚለውን ጠይቄዋለሁኝ ያለው። የአልጀር ስምምነት አከብራለሁ ወይ ስለው አዎ ስራ አስፈጻሚ ወስኗል እናከብራለን ንገራቸው ነው ያለኝ። ምክንያቱም ትልቅ ኢሹ እንደሆነ ስለማውቅ የኤርትራን መንግስት ለማናገር ይሄን መልስ ይዤ መሄድ አለብኝ። ስነግራቸው ግዴለህም አሁን ያለህበት ሁኔታ አስጨናቂ ነው፣ አልተረጋጋህም፣ እኛ የቀረበልንንም ባድሜን እናስረክባለን የሚለውንም ኦፈር እንደ ፕሮፓጋንዳ አድርገን አንጠቀምበትም፣ ራስን አረጋጋ፣ ስልጣንን ኮንሶሊዴት አድርግ፣ እዛ ሀገር ውስጥ ያለውን ስራህን ስራ የሚል መልእክት ነው መልሰው ንገረው ብለው ይነገሩኛል። እንደዚህ በዚህ ደረጃ ነው እንግዲህ የጀመሩት። ከዛም በኋላ አሜሪካኖች ይጉበት፣ ዩሮፒያን ይጉበት፣ የአረብ ቄሶች ሼኮች ይጉበት አላሉም ያለው። ቀጥታ ይሄን ሰው ያምነው በኔ በኩል
ንገረው ሰኞ ሰው መላክ እንፈልጋለን ወደ ኢትዮጵያ ነው ያሉት በዋትስአፕ አለ ሴቭ አድርጌዋለሁ ለታሪክ በቃ ይሄ መልእክት ልከው ያለምንም ፎርማሊቲ ወደ ኢትዮጵያ እነ የማነና የውጭ ጉዳይ ሚኒስትሩ ሰዎች የመጡበት ሁኔታ ነው የተፈጠረው የተኋል ብዙ ኢንቨስትመንት የተደረገበት የሰላም ኮንፈረንስ ምናምን ነገር ለከለ የገቡበት የተባለ ነገር የለም ይታመናል ወይ የሚል ጥያቄ ጠየቁኝ በቃ የጠየቁኝ ጥያቄ ይሄንን ነው ለኔ ከነገረኝ ነገር ተነስቼ አሁን እንደውም ልናገረው የሚችልበት ሁኔታ ተፈጥሯል አሁን አጋጣሚ መጥቷል ማለት ነው አንደኛ እኔ አንዳርጋቸው ካልተፈታ ስራዬን እለቃለሁ ብዬ ተናግሬ ነው ያስፈታው ብሎኛል ያንቱን ነገር ነገርኳቸው ሁለተኛ እናሳምነውን ጀነራል አሳምነው ጽጌ ያን ጊዜ ከግንቦት ሰባት ጋር ኩዴታ ሲመሰርቱ ወልያዬ ደርሶባቸው እንደሆነ መረጃውን ላንተ ያስተላለፉት ስልክ ደውዬ እኔ ነበርኳል ፎርስ ሱምሸት መሆኑን አግኝተናል ለምን ለደህንነቱ እየሰራ ነው ለስልክ የደወለው ሌላ እንደሚታመን ያቀረቡት መረጃ እሱ ራሱ የነገረኝ ነው በኢሜል የመጣልኝ የጀነራል አሳምነውና የጀነራል ከማል ገልቹ የቱሪያ ቴሌፎን ውይይት ትራንስክሪፕቱ በኢሜል ተልኮል የላኩት እሱን እኔ ነኝ አለ እና ይሄንን ደግሞ አስቀድሜ ነግሬያቸው ስለነበር ለነሱ ይሄን ሁሉ ስራ ምናምን ሲሰራ የነበረው እሱ ነው እኔ ነኝ ብሎኛል በሚል ከውስጥ ሆኖ ስርዓቱን የሚታገል ሰው መምሰሉ መሆኑን ለነሱ አንተ አረጋግጣል አብይ ስለመሆኑ አቶ አንዳርጋቸው አብይ ስለመሆኑ እኔ ነኝ አለኝ ይሄን ጉዳይ የሚያቅሰው የለም ስለዚህ እኔ ነኝ ሲለኝ ከዚህ በፊት ማንንም ሰው አንስቶልኝ የማያውቅ ጉዳይ ነው ምን ልበለው ነገር ግን አንድ ነገር በጣም መናገር ያለብኝ ነገር አንዳርጋቸው ካልተፈታ ስልጣኔን ልለቃለሁኝ ከሁለቱ ምረጡ ወይ ከነ ስልጣን ላይ መቆየት ወይ እሱን ከመፍታት ብዬ ምርጫ ነው የሰጠኋቸው ነው ያለኝ እና በዚህ አይነት ግፊት አድርጌ ነው ያስፈታው ነው ያለኝ ከዛ በኋላ የሆነውን ነገር ስሰማ ምንም እንዲህ አይነት አልቲሜተም ለኢህአደግ አላቀረበም ፈጽሞ ዝም ብሎ ሲያገኘኝ ኮምፐልሲቭ ላየር ስለሆነ ለተለያዩ ሰዎች ብዙ ውሸት የዋሸ ሰሞኑን ስላረጋገጥኩ ነው ኮምፐልሲቭ ላየር ኦር ፓቶሎጂካል ላየር ነው የሚል ዋሽ ተገዶ ማንንም ትለው ሳይፈልግ የሚዋሽ ሰው ነው ሰውየው ስለዚህ ይሄን ፈጥሮ ነው የነገረኛለሁ ሳጣራ ኢንፋክት ከማንም በላይ ብዙም ይሄን ያህል ቀረቤታ ባይኖረኝም ደመቀ መኮንን ነው እኔ እንዲፈታ ትልቅ ጥረት ያደረገው ከተለያዩ ስልጣን ላይ ከነበሩ ሰዎች ጋር ጥያቄ ጠይቄ አጣርቻለሁ አላለም ፈጽሞ እንደዛ አይነት ነገር ስልጣን ይለቃለሁ አላለ ግን አንተ በቢቢሲ ላይ ቀርበህ ዜና ባዳዊ በሰራችሁ ፕሮግራም ላይ ይሄንን አንስተ እንደውም አብይ ትንሽ ስሙ ከፍ እንዲልም ያደረገው አንተ በዛን ወቅት እሱ ስልጣን ካልተፈታ ይሄንን ገልጸ ነበርና ታስታውሰዋለህ እሱን ቃል መጠይቅ አዎ ለነገር እኮ ነው የሆነው ለዚህ ነው እኮ በጣም ሪቴትድ የሆንኩት የምልህ ቢቢሲ ሃርድ ቶክ ላይ ቀርቤ ለዜና በዳዊ ኢንተርቪው የሰጠው ጊዜ 30 ደቂቃ ነው ፕሮግራሙ ካለቀ በኋላ ቁጭ ብለን ስናወራ አብይ እንዲህ ብሎ ነበር እኔን ለማስፈታት ስራዬን እለቃለሁ እስከማለት ድረስ ሄዶ ነበር ስላት ይሄ እኮ ትልቅ ነገር ነው ስለዚህ እንደገና ካሜራማን ይምጣና የመጨረሻው ሌላ ጥያቄ ትቆረጥና ይሄ ጥያቄ ይገባና ይሄን ጥያቄ መልሰ ፕሮግራሙን በሱን ጨርሰው ብላ ያለቀ ፕሮግራም ተሰርተ እንደገና ተጀምሮ ይሄ ነገር የገባበት ነው ዋሽቶ እኔን ለቢቢሲ እንደዋሽ ነው ያደረገኝ የሰውዬ በተለይ ከተለያዩ ዛን ጊዜ የነበሩ ባለስልጣናት ጋር ያደረኩት ማጣሪያ በፓስት ፊው መንስ አንድም እንዲህ አይነት ነገር አብይ እንዳላደረገ ነው ሌሎቹንም ነገሮች በዚህ መንገድ ነው የምታየው ስለዚህ ይሄ የዚህ አይነት ባክግራውንድ ያለው ሰው መሆኑን የኤርትራ መንግስት በደንብ ያወቀበት ሁኔታ ነው ያለው ለነሱም ብዙ ያላቸው ነገር ያልነገራቸው ነገር የለም ሲፈልግ የተለያዩ አካላትን ከኤርትራ መንግስት ጋር ለማቃቃር ሄዶ እነዚህ ኢኮኖሚ ያስቡት እያለ የኤርትራ መንግስት ውሸት ይናገር እንደነበረ ሰምተናል አምን ሲናገር ሰምተው ከሆነ እንደዚህ አይነት ነገር ይሄዱ ለኤርትራ መንግስት ይናገሩ ነው በእነዚህ አማሮች ያተመኗቸው ውለው አድረው ምናምን ነገር ያሰብ ወደብ የሚል ጥያቄ የሚያቀርቡት እነሱ ይሆናሉ ብሎ እኮ የነገራቸው እዛ ይሉ ይሄንን ከኤርትራውያን ሰምተናል አስብ እስቲ ጀዋርን ነኝ ግንባሩን ብዬ ምደፋው ብሎ ለኔና ለናምን እየተናገረ ጀዋርን ሲያገኘው ደግሞ እንዴት ከናምንና ካንዳርጋቸው ጋር እህል ተበላለ እነዚህ አማሮች እኮ በመርጅ ይገሉሃል ነው ብሎ የነገረው ጀዋር የነገረን ነው እና የናንዳርጋቸውና ናምን እኮ አይታመኑም የሻቢያ ሰላዮች ሊሆኑ ይችላሉ
ብሎ ለጀዋር ነግሮታል ያለው ሲል አይ ሰላይ የሚሆኑ ከሆነ ብሎ ሌላ ሰው ስሙን አልጠራም ያለው ነው። ለሚስጥራዊነትም ለምኑ የማይታወንተን የሚል ሰው ሌላ ሰው አለ እሱ ነው ሊሆን የሚችለው ብዬ መልስ ሰጠሁት አለ። ያ ሰውዬ ኦሮሞ ነው። ሄዶ ለዛ ሰው የሻዕቢያ ሰላይ ነው ይላል ጃዋር ብሎ ነው የተናገረው አብይ። አሚን የሚልህ ያለው አንድ የመንደር አውደልዳይ ቡና እየዞረች የምትቀርም ሴት በምትሄድበት ሌቨል ሊሄደ መሪ በዚህ ደረጃ ደጋፊ ሆነ ስትመጣ እኔ ይቀፈኛል ነው ማለት ያለው። ይሄ ትንሹን ውሸቱን ነው ያስቀመጥኩልህ ያለው ትንሹ ውሸቱ። እንግዲህ ጋሽ አንዳርጋቸው ጽጌ ሁሉን ሐሳብን ባንገዛው እንግዲህ እዛ ጊዜ ከስር ተፈተ ቀጥታ ወደሱ ቤት ሄድከው ወደ ቤተ መንግስት ብዙ ነገር ነበር ያለው እና ይሄንን እውነት አጋልጣል በጊዜው እንግዲህ በቅርብ ጊዜ አጋልጣል። ያንተንም ጸጸት እናከብራለን። መቼም እኛ ኃጢአትን አምላካችን ኃጢአትን ይጠላል እንጂ ኃጢአተኛውን አይጠላም። እኛም ደግሞ ኃጢአተኛውን የሚተላለፈውን ሰው አንጠላም፣ ግን ከስህተቱ የሚማር እና የኤርትራ ጉዳይ እንዳያችሁት ነው ማለት ነው። እና እኔ አሁን አሳምነውን አስፈትቼው ገሌን ምናምን እንደዚህ ዲስኩር ነው የአንዳንድ ፓስተሮች ጠባይ ነው በነገራችን ላይ። እና እውነትን እውነት በሉ እንግዲህ እውነትን ያው ሰምታችኋል። መሳይም አልተውም ጠንከር ያለ ጥያቄ ጠይቀዋል። አንተ ራስህ ምናምን ብለሃል። እንግዲህ ጥቂት የቆየም ነገር ቢኖር አሁን የኤርትራ ኬስ ተነስታ አይደለ የኤርትራውያኖችን ጉዳይም ቆም ብላችሁ እንድታስቡ ነው። በነገራችን ላይ አይጠቅመንም። እኛ ወገን እንጂ ወደብ ያስፈልገንም። አንዱን ልንገራችሁ፣ ወደብ ሳይኖራቸው የበለጠጉ ብዙ ሀገራት አሉ። እኛ በመጀመሪያ ደረጃ ከእንዲህ አይነት ጭንቅላት ካለው መሪ ነው መላቀቅ ያለብን በነገራችን ላይ። እና በጣም በቃ እንዳልኳችሁ የአእምሮ እክል ስለሆነ በቃ ያየው እሱ ነው። በቃ አሁን ለምሳሌ ይሄን ያህል ቢሊየን ትሪሊየን ገባ ይባላል። ጽሁፍ ወረቀት እንትኑ የለም ዋናው ነገር የለም፣ ወረቀቱ ነው ያለው። በነገራችን ላይ እንትኑ ጽሁፉ ኢትዮጵያ ዘቅጣለች ልንገራችሁ፣ በኢኮኖሚ ላሽቃለች ልንገራችሁ። ይሄን ያህል ቢሊየን ዶላር አተረፈን ምናምን ይሏቸዋል። ግን እርስ በርስ እየተበዳደሩ ነው። ከዚህ በላይ ሞት የለም። ትውልድ ቆም ብላ አገናዝብ። ከልብ ነው የምወዳችሁ። መርሐ ግብር ከተመቻችሁ ላይክ እያደረጋችሁ ቶ እንግዲህ ሙሉውን የአብይ ንግግርን ነቅሰን ለማውጣት እንሞክራለን። እንዳልኳችሁ ነው። አሁን ምስኪን ንጹህ የኦሮሞ ህዝብን የንጉሱ ዘርነህ አንተ ለአንተ ነው ብሎ እስከ ኤርትራ ድረስ ጎጃምና ጎንደርን ባህር ዳርን መሰል ሀገሮችን አላቅቄ ገና የድንበርም ጉዳይ አለ። እሱን ሁሉ ፈትቼ ታላቂቷን ኦሮሚያ እመሰርታለሁ። ኢትዮጵያ ወደ ኦሮሚያ ስሟ ይቀየራል። ባይደው ስሟ ይቀየሩ እኮ መጥቷል እኮ በምክክር ኮሚሽን። እንደው ይሄ ሰውዬ ይሄ አቶ መስፍን አራያ እግዚአብሔር የስራውን ይስጠው እና በዚህ ያክል ለቅራቅቡ እነዚህ ሽማግሌዎቹን ያኔ የመጣ ጊዜ አብይ 1 ሚሊዮን ብር ምናምን ይሰጣቸው ነበር። እውነቴን ነው የምነግራችሁ። እና የታሪክ ተጠያቂ ትሆናላችሁ። ግን የቤተክርስቲያን አምላክ ጣልቃ ይግባለን ብለን በጽኑ እናገራለን። በመጨረሻ እንግዲህ በአርሲ ጉዳይ አባቶች ትንቅንቅ ላይ እንዳሉ እናውቃለን። በዚህ አጋጣሚ እንግዲህ ባለፈው እንግዲህ የ100 ዓመት ግድም የፈረሰው ቤተክርስቲያንን መንግስት ሙሉ በሙሉ ወጪውን ሸፍኜ እሰራለሁ ብሎ አንድ ድል ተመዝግቧል። ግን ቀጣይ ነገሮችን በጠነከረ ነገር አባቶቻችን መቀጠል አለባቸው። እንደ ግብጽ ቤተክርስቲያን አርሲ ላይ ያለው ኦርቶዶክሳውያን በታንክም በመከላከያም መጠበቅ አለባቸው። በአጭር አማርኛ ነው የምናገረው ማለት ነው። በፌዴራል ፖሊስ መጠበቅ አለበት። በቃ አርሲ አካባቢ እውነተኛ መንግስት ከሆንክ ማለት ነው። ስለዚህ አባቶቻችን ሙግታችሁን ቀጥሉ መልእክቴ ነው። በትንሿ ቻናልም ጠቃሚ ነገር አስቀምጬላችኋለሁ። ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ። መልካም ቀዳሚ ሰንበት እላለሁ። ሰላም። ተዋህዶ መሸሸጊያዬ፣ ኦርቶዶክስ መጠለያዬ፣ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ሰላምሽ ከፍ ይበልልኝ